ونستعين ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد ومن قول لا إله إلا الله ومن تفسير قول لا إله إلا الله قوله تعالى قل تعالوا أتلوا ما حرم ربكم عليكم ألا تشركوا به شيئا وبالوالدين إحسانا እንግዲህ ከላ ኢላሃ ኢላላህ ተፍሲር ውስጥ እሷን ከሚተረጉማት አላህ Subhanahu Wa Ta'ala ንግግር ውስጥ ቁል ብለህ በላቸው ያ ሙሐመድ አንተ ሙሐመድ ማለት ነው ተዓለው ንቶለው አትሉ ላንብብላችሁ መሐረመ ረብኩም በእናንተ ላይ አላህ እኮ ክልክል ያደረገው እርም ያደረገው አላ ትሽሪኩ ቢሂ ሸይአ በአላህ ምንንም ነገር ላታጋሩ ነው ወቢልዋሊደይኒ ኢህሳና ለእናት ለአባቶቻችሁ ደግሞ በጎን ስራ በጎን ነገር ልትውሉላቸው ነው አይ ሐረመ አለይኩም ሽርከ الذين አይ ሐረመ አለይኩም በእናንተ ላይ አላህ Subhanahu Wa Ta'ala ክልክል አድርጓል ሽርክን አይነት ጎሳዎች በሙሉ ነው ክልክል ያደረገው ፈሽርኩ ይሄ ሽርክ ማጋራት የሚባለው ነገር አዕظሙ ذنبን ተወንጀል ትልቁ ነው አሰላሁ ቢሂ አክበሩ አላህ Subhanahu Wa Ta'ala የሰው ልጅ ካመጸ ትልቁም ያመጸው ነገር ዝምድር ላይ በሽርክ ነው ትልቁ አመጸኝነት በአላህ ላይ ማጋራት ነው ማለት ነው ወቀድ ወቀ አልአክሰሩ من المتأخرين هذه الامه ከዚህ ነገር ላይ ብዙ ሙተአኺሮች አሁን ሰዎች ይወደቁአሉ ውቃቢ በማብላት ሊሆን ይችላል አብዛኛው እንደው ከዑለማ ከሚባሉት ቋቂራት ቀሩ ከሚባሉት በተለያዩ ቦታ ላይ ሸህነትም ቦታ ይዘናል ብለው አብዛኛዎቹ አገርን ያጠፉ ያሉት በዚህ በሽርከና አክበር ውቃብ የሚባል ጅኖችን ወይም ዶሮዎችን በማረድ የተለያዩ ነገሮችን በመለመን እነሱ ምንም ነገር ማይድሩሁም ማይንፈዑሁም ምንም ማይጎዷቸው ማይጠቅሟቸው ነገር በመለመን እዚህ ሽርከና አክበር ላይ ሙተአኺሮ ብዙ የገቡ ሰዎች አሉ ይሄንን ነገር መጠንቀቅ ደግሞ ትልቁ ነው فهذا الشرك الذي هو اعظم المحرمات ነው ከተከለከሉት ነገሮች ሁሉ ትልቁ ክልክል እሱ ነው ነገር ግን ትላልቆቹ ተብለው የሚጠሩት በእኛ በአካባቢያችን ትላልቅ የሚባሉት መሻይኾች ስም ያዙት ይሄንን ውቃቢና ጂን ሌላውን ሲለምኑ ሌላው ማህዩም ጃሂሉም ይሄንኑ ተከትሎ እዚሁ ትልቅ ሽርክ አክበር ውስጥ በአካባቢያችን በጣም ተስፋፍቶ ይገኛል እዚህ ላይ ከፍተኛ ጥንቃቄ ልናደርግና ከዚህ ነገር ራሳችን ልናርቅ ይገባናል كما وقع في الجاهليه በጃሂልያ በማህይማኖቹ ዘመን ነበር ይሄ ነገር እነሱ አሁን قبل مبعث النبي صلى الله عليه وسلم ነብያችን ከመላካቸው በስተፊት ነበር አበዱል ቁቡር ቀብርን የተገዙት ወለመሻሂድ ወለአህጃር ዛፎችንም ወለአህጃር ድንጋዮችንም ወጣ ገያት ብዙ ጣዖታቶችን የሚገዙት ከዛ በፊት ነበር አሁን ግን ለጅኖች ለመናል ለዶሮ ይታረዳል ብዙ ነገር በዛው አይነት ብዙ የሚሰሩ በዘመናችን አሉ ለማስወገድ ብንጥር እንኳን አንዳንዶች እስካሁን ድረስ ነገሩን ሊርቁትና እንደመጥፎ ሊያዩት ያልቻሉት አሉ ስለዚህ ከዚህ ነገር ራሳችንን አርቀን ሰዎችንም መከልከል ይገባናል እዚህ ቦታ ላይ በጣም ከፍተኛ ስራ ልንሰራበት የሚገባ ነው አላህ Subhanahu Wa Ta'ala ይገዘንና ወተኸዙ هذا الشرك دينا እንደውም እንደ ዲን አርገው ይዘውታል በጣም የሚገርም ነገር እኮ እንደ ዲን ላም ነጭ ላም ዶሮ ያስጠበቁ ደረሶቻቸውን አሁን ያንን የሚያስደርጉ መሻይሆች ህዝቡን ስንነግረው ይሄ ነገር ሽርክ ነው እነከለ ይሄን አድርገዋል ይያለ ልክ እንደ ሃይማኖት የተቆጠረበት ዘመን አልፏልና አሁንም የዛን አሳሰብ ያዙ ሰዎች ስላሉ ከዚህ ነገር ልንከለከል ራሳችንንም ልንከለከል ሰዎችንም ልንከለከል ይገባናል واخر دعوانا الحمد لله رب العالمين والصلاه والسلام على خير خلقنا محمد وعلى اله وصحبه اجمعين